ምን ላይቭ አልገቡም እንዳትሉም በሄድንበት ቦታ ሁሉ ነው ላይቭ እየገባን ስናሳያችሁ የነበረው። ልብ ያለው ፊት ለፊት ይገጥማል፣ በኢንተርኔት አይደለም አፉን የሚከፍተው እኔ ላይ። ለዛ ነው ልብ ሳይኖራችሁ አታውሩ እምላችሁ። ፈርቻ አላቅም፣ ተሳቅቄ አላቅም። ስነግርህ እውነት ነው የምነግርህ። ሲደብርህ ይደብርሃል፣ ሳይደብርህ ታዳምጠዋለህ። እናንተ ግን እንደናንተ እንዳወራ ነው የምትፈልጉት። እናንተ ላይፍ ስለሌላችሁ እኮ ነው ዝም ብላችሁ የምታወሩት። ላይፍ ቢኖራችሁ ለንግግራችሁም ለወሬያችሁም የሚያጓጓችሁ ላይፍ አለ። የለም እናንተ ተስፋ ቢሶች ናቸው፣ ተስፋ የቆረጣችሁ ናቸው። ኢንተርኔት ላይ ገንዘብ ይመጣል፣ እዚህ ጌም ላይ ምናምን በመሳደብ በመዛለፍ ክፈልልኝ፣ ስደብልኝ እየተባልክ ይሰጥሃል። መተህ ትሳደባለህ፣ ትሳደቢያለሽ፣ ምናምን ወይ ትገለባብጫለሽ፣ አክሮባት ትሰሪያለሽ፣ ትከፍቻለሽ፣ ታሳያለሽ፣ ቤት ውስጥ ላሉት ወንዶች ታስረጫለሽ፣ ምናምን ህዝብ ይደበራል፣ አለቀ። የኢትዮጵያ ህዝብ እኮ እንኳን አይደለም እናንተ ኢትዮጵያውያኖችን አይሾ ስፒድን እኮ ለ3 ሰዓት ወደ 270 ምናምን ሺህ ህዝብ ቁጭ ብሎ እኮ ሲያዩ ነበረ እኮ። እኛ በኢንተርኔት ስራ የፈታን ህዝቦች ነን፣ ቁጭ ብለን የምንመለከት ሰዎች ነው። ምንም አይገርም። ስለዚህ ብዙ ማህበረሰብ ጊዜውን አቃጥሎ ኢንተርኔት ላይ እንደሚያሳልፍ ይታወቃል። ኢንተርኔት ላይ የተቀመጠውን ማህበረሰብ ደግሞ የሚያስደስቱና የሚያዝናኑ በስሜትም በወሬም የምንናገረው ነገር ተቋረጠ። የምንናገረው ነገር ግን ውሸት ይመስላችኋል? እኔ እውነት ነው የምናገረው፣ ውሸት አልተናገርኩም። ክብር ለሚገባው ቅድሚያ የምሰጠው ለሰርቶ ላሳየኝ መሪ እንጂ ቲክቶክ ላይ ቪዲዮ ኤዲት ሰርቶ ለወጣ ሰው አይደለም እኔ ክብር የማመሰግነው። የእናቴን ሀገር ላሳመረልኝ ሰው ነው። ጠቅላይ ሚኒስትር ነው፣ ከንቲባ ነው ምስጋና መጀመሪያ የምሰጠው። እነሱን ሳታከብሩ እነሱን ሳታመሰግኑ ሌላ ታሪክ ውስጥ ትገባላችሁ። የለወጣችሁት ነገር አለ፣ የቀየራችሁት ነገር አለ። ለጎንደር ማህበረሰብ እናንተ እንደዚህ አውርታችሁ ያደረጋችሁት ነገር አለ። የጎጥን ስድድብ የጎጥን ጸብል ከማሳየት ውጭ የለወጣችሁት ነገር አለ። እኔ ማቃት የእናቴ ሀገር በስድብ አትታወቅም። እኔ ማቃት የእናቴ ሀገር በጣም ኩሩ ናቸው። ስድብ አያውቁም። ትመጣና እዚህ አፍህን አሹለክ ድምፁኛለው ምናምን። ስለምን ድምፅ ነው የምታወሩት? ድምፅና ድምፆች ያልገባችሁ ሰዎች፣ እውነቴን እኮ ነው ቤተሰብ፣ ድምፅና ድምፆች ያልገባችሁ ሰዎች። ድምፅ የሚያስቡት እነሱ ሊኖሩበት ነው። ሰርጀሪ የሚያስፈልገው ለሰርጀሪ ተጠቀመበት። ጌም ሲመጣ ደግሞ እንደዚህ ይነሳና ሊያሾ ይላሉ። ጋይስ እኔ ብቻ ነኝ ወይ ጎንደርን ውበት የተናገርኩት? የጎንደርን እንደዚህ መድመቅ የተናገርኩት እኔ ብቻ ነኝ ወይ? ጥያቄ ልጠይቃችሁ። ሊያሾ ላይ እጅ የሚጠቁም ብዙ ሰው አለና የሚናገራት አለና ጊፍቱም ይወርዳል ተብሎ እየመጡ አፋቸውን ያቀረሻሉ እንዴ! ሀላ 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 ቤተሰብ ሀላ ሀላ በሉ። እውነቴን እኮ ነው እንዴ! የክፋታችሁ ጥግ እኮ ጋይስ፣ እኔ በጣም እኮ ኢንጆይ የማደርግባችሁ አልገባችሁም እንጂ በጣም በቃ ሪፖርት ታደርጋላችሁ ምናምን፣ ሪፖርት ያደርጋችሁ እንደዚህ ነገር። እግዚአብሔር የጻፈውን ነው የምኖረው። የልጅ አምላክ በሄድኩበት ይጠብቀኛል። እግዚአብሔርን ይዤ አፍሬ አላውቅም። እግዚአብሔርን ይዤ ተሸማቅቄ አላውቅም። እኔ ሰውንና ኮመንታተር ይዤ አይደለም እንቀሳቀሰው። የፈጠረኝን አምላክ መድኃኔዓለምን ይዤ ነው መንቀሳቀሰው። ማንንም አልፈራም። ከዚህም አላያችሁ ቢገባችሁ እንደምትሉትም ደግሞ እንትን ብሏት እሱን ወዳጅ ካላችሁ ያዩኝን ጠይቋቸው። እንደዚህ አይነት ነገር የለብኝም። ሰው በሀገሩ ሲኖር ደስተኛ አይደላችሁ፣ ያናዳችኋል። ሰው እንዴት እዛ ተቀምጦ እዚህ ባለው ሰው ህይወት ይበሳጫል እንዴ? እናትክ ድስስ ያለው ጭቃ ቤት ውስጥ እየኖረች አንተ እዛ ተቀምጠክ እንደ ሀብታም ልጅ አረካት አታሳዩ። ቢያንስ አገራችሁ ባትገቡ የእናታችሁን ቤት ቀይሩ። ቢያንስ አገራችሁ ባትገቡ ለህዝቡ ፍቅርን ንገሩ። ይበቃል ጦርነት፣ ይበቃል እርስ በርስ መጠላላት፣ ይበቃል ይሄ የብሔር ጸብነት። ፍቅርን አሳያችሁ አይደለ? ፍቅርን ነገራችሁ አይደለ? ስለዚህ እናንተ
እዚህ ኢንተርኔት ላይ ያላችሁት ግን የምትሰብኩት ጥላቻ ነው፣ መጥፎ ነገር ነው የምታወሩት ቁጭ ብላችሁ። እናንተም ከሀገር ውጭ ስለሆናችሁ፣ ተስፋ የቆረጣችሁ ስለሆናችሁ፣ ህይወት ስለሌላችሁ። ህይወት ቢኖራችሁ ለቀሩት ህይወት ላላቸው ሰዎች ታዝኑ ነበረ። አታዝኑ። ሰው ደስ እንዲሉ አትፈልጉም። በአማራ ስም ገንዘብ መሰብሰብ ነው የምትፈልጉት። ብር መልቀም፣ ብር መልቀም። ኦይ ትክክል ተናገረልኝ። ቆይ አንበሳ ላውርድለት። በእውነት ይሄ ነው አማራነት። ከዛም ሊያሾ እንደዚህ ያደረገች። የምራችሁ ልቦና ይስጣችሁ። በአላም ከሆነ የምታመልኩት አላም ልቦና ይስጣችሁ። በመድኃኒዓለም ከሆነ የምታመልኩት መድኃኒዓለም ልቦና ይስጣችሁ። እኔ ምንም አልላችሁ፣ ምንም አልላችሁ። ታሳዝናላችሁ። አሁን ተሳዝኑት። ቤተሰብ እግዚአብሔር ምስክሬ ነው። የምሬን እኮ ነው፣ የምሬን እኮ ነው። እናንተ ሀላ ልንገራችሁ ቤተሰብ እግዚአብሔርን ቆይ ልንገራችሁ። የሀገሬ ልጆች ጌታ ልንገራችሁ ምን እንዳደረጉ ታቸው። የፈለጉትን ይበሉ፣ ነገርኳችሁ። እኔ ሲናገሩ ጥቅም አለ፣ ያ ጥቅም አለ፣ ይመቻቸው። ግን እውነታው እሱ አይደለም። ሰርጀሪ ብትሆንም አልኳችሁ። እኛ ኤርፖርት ላይ ቪዲዮ ስንለቅ አገሬ ነው ከፈለግኩኝ ያስገርፋቸዋለሁ፣ እንደዚህ ያደርጋቸዋለሁ ምናምን ስትል ከኔ ጋር ገጥማለች እኮ እኔና ሰርጀሪ። እኔና ሰርጀሪ እኮ የኔ ቆንጆ የተባባልን አይደለም። መተህ ወዳጇ ኮመንት ከሰጠክ ስለ ሰርጀሪ አወራለሁ። መናገሪያ አይቀርም። እሱ ፈልጋርለ እንዴ አዛማሪ ቤት ሄዳል። እሷ በምናብ እናንተ እኮ በፎቶ እኮ የምትፎገሩ ሰዎች እኮ ናቸው። እኔ ፎቶ የእንትና ፎቶ እንደዚህ አድርጌ የእንትና ፎቶ ግድግዳ ጋር ሂዳ ፎቶ ስለሰራች እንደዚህ ሁና ምናምን እኛ አታክብር ብለናል። እኛ ለምን እንደዚህ አደረገች ብለናል። ስለሷ ምናምን አውርተናል? አላወራንም እኮ በራሳችን ዓለም ያለ ነው። ነገር ግን ስለተናገረች ብያታለሁ። ቢያንስ አጎቷ መጥቶ ሌላ እኮ አይደለም አጎቷ መጥቶ ቢያንስ ወይ የአባቷ ምናምን ነገር መጥቶ እረፊ ምናምን ብሎ እንዲለኝ ይፈልግ ነበረ። ጠብቄም ነበረ ባይዘወይ ጠብቄም ነበረ። ይሄንን ሰው ዝም ብሎ መንገድ ላይ ሲሄድ እንኳን የሚገፋ የለም በሷ ምክንያት። እነ ኤልሻዳይ እዛ ሲጨፍሩ አላያችኋቸውም እንዴ? በኢንተርኔት በማሾክሾክ አይደለም፣ በመውራት አይደለም። ልብ ያለው ፊት ለፊት ነው የሚናገረው። ፊት ለፊት እንደዚህ ማለት ነው። ልባችሁ ሚዲያ ላይ እንደሆነ አውቃለሁ። ለቀረውስ ሰላም ለሚኖረው ፍቅር ለሚኖረው ፍቅርን እንጂ አንድነትን እንጂ ሰላምን እንጂ የምሰብከው እንደናንተ ጥላቻን አይደለም። ለሰራ መሪ ደግሞ ነገም ከነገ ወዲያም ጀግና አለዋለሁ። ትቃጠላለህ አይደለም ሪፖርት አይደለም ባናተ ተተክለ ደጋግመ አድርገው። አንተ ነህ እንጂ በኢንተርኔት የምትኖረው እኔ አይደለም በኢንተርኔት የምኖረው። እናንተ ናችሁ እንጂ ኢንተርኔታችሁን ካጣችሁ ተስፋ የምትቆርጡት ወይም ራሳችሁ ገመድ ውስጥ ከታችሁ ህይወታችሁን የምታጡት እኔ አይደለሁም። እኔማ ሀገሬ ላይ ነው ያለሁት። ቢከፋኝ አክስቶቼ ጋር ሂጅ አለቅሳለሁ። ቢከፋኝ ጓደኞቼ ጋር ሂጅ አለቅሳለሁ። እኔ ሲከፋኝ ኦንላይን ከፍቼ አይደለም ማለቅሰው። ህይወት አለ። ቢከፋኝ ልጄን አቅፌ እተኛለሁ። ብታስከፉኝ ሚዲያን ከፍቼ ለእናንተ አልነግራችሁም። ከጓደኛዬ ጋር ቁጭ ብዬ አወራለሁ። ልዩነታችን ይሄ ነው። ሲከፋችሁ ስትደሰቱ ምንም ስትሉ ሚዲያ ላይ እየመጣችሁ እሪ። እኛ ስናወራ አንቺ አታውሪ፣ እኛ ስንናገር አንቺ ትናገሪ። ምን ማለት ነው? እናንተ ስትናገሩ ትክክል፣ ብራቮ፣ የምርሽን ነው፣ የምራችን ነው። እኛ ስንተች የኛ አትቻቸት ወንጀል ነው ጋይስ፣ ኃጢአት ነው። የኔ አትቻቸት እነሱ ሲዘልፉ ሲሳደቡ ኖርማል ነው። ታዝባችኋል? እኔ ሳደንቅ ስተት ነው፣ ሌላው ሲያደንቅ ትክክል ነው። ከዛም ሊያናት የምትጠራው ሩቃቲብ ሴሌብሬቲ ስተች እኔ በጣም ያሳቀኝን ነገር ልንገራችሁ። ነፍሱን ይማር። ስለ አርቲስት ነፃነት ምን ብያለሁ? እኔ ሚዲያ ላይ አታራጉ፣ ዝም በሉ ያልኩት ይሄንን ነው አይደል? ያልኩት ይሄን አይደል የተናገርኩት? ቤተሰብ ሌላ የተናገርኩት ነገር አለ እና ተረሱ ከሞተ ምግብ አልበላም እንዴ ብያለሁ። ማንም ሰው ምግብ ይበላል። ዛሬ አይደለም ምግብ ሰው ያላ የምታገኝ ቀያይራችሁት እኔ ላይ ተጠነክራላችሁ። አይ ነው ይገባኛል። እመቻችሁ። እናንተ አይደላችሁም ህይወቴን ያቆማችሁት፣ እግዚአብሔር ነው። የእናንተ ግን በዛ ማለት በጣም በዛ።
በጣም በዛ። ለዛ ነው እንደዛ የምላችሁ። ሁሉን ነገር በእኔ ላይ ነው የምትለጥፉት። አዶናይ ጎንደር ገብቶ ስለ ጎንደር ለውጥ፣ ስለ ጎንደር ማማር፣ ስለ ጎንደር ውበት፣ ስለ ጎንደር መብራት፣ ስለ ጎንደር ሁሉም ነገር አውርቷል። አዎ አዶናይ ጠቅላይ ሚኒስቴር ስላላለ ሊሆን ይችላል። ሀቢባ ጳጉሜ እንደውም ጳጉሜ ነው የምላት ጳጉሜ ገብታ ስለ ጎንደር ማማር መድመቅ ተናግራለች። ምናልባት ጠቅላይ ሚኒስቴር ስላላለች ነው። ኦኬ እነሱ በኢንተርኔት የሚመጣው ሙገሳና ስራ ከእናንተ ጋር ባህሪ ይሄ ነው። እኔ እናንተ እንድትወዱኝና እንድታምኑኝ ማስመሰል እችላለሁ ማለት አልችልም። ይሄ ነው የኔ ባህሪ። ስወድ እወድሃለሁ፣ ስጠላ እጠላለሁ። በቃ አለቀ። የኔ ባህሪ ይሄ ነው። በቃ ባህሪ ይሄ ነው ጋይስ። እኔ እናንተ እንደዚህ እኔ እኮ እንደዚህ ነኝ፣ እንደዛ አልችልበትም። ከደበረ